አንድ ሰው ጫካ መሃል ሄዶ ቤት ቢሰራ ከዛ ጫካው ከዋናው መንገድ በጣም ገባ ቢሆን መጀመሪያ ላይ ሰውየው ብቻ ነው የሚያውቀው ቤቱ፣ ሌሎቹ ሰዎች አያውቁም። ቤቱን የሰራው ሰውዬ ብቻ ያውቀዋል ቤቱ። ግን ያ ሰውዬ ሲወጣ ሲገባ ወደ ዋናው መንገድ ሲሄድ ከዛ ወደ ቤቱ ሲሄድ ሲመላለስበት የሆነ ሰዓት ላይ ከዋናው መንገድ እና በቤቱ መካከል ያለው መንገድ ይሰራል። ሳሩ በብዛት ደጋግሞ ሲረግጠው መንገድ ይሆናል ማለት ነው። ከዛ በፊት ማንም ሰው ቤት መኖሩን ራሱ አያውቅም። እሱ ብቻ ነው የሚያውቀው፣ እሱ ያው እዛው ስለሰራ ማለት ነው። ነገር ግን ሰውየው እየተመላለሰ ሳሩ ላይ ሳሩን መንገድ ያደርገዋል። ደጋግሞ ሲረግጠው ሳሩ ይጠፋና መንገድ ይሆናል። ከዛ በኋላ ግን ሰዎች በዛ በኩል መንገድ እንዳለ በዛ በኩል ቤት እንዳለ ያውቃሉ። በዛ በኩል ቤት እንዳለ ያወቁት ሰዎች ሰውየው እየተመላለሰ ሳሩ ላይ በመሄዱና ሳሩ መንገድ በመስራቱ። ከዛ በፊት ግን ሰዎች አያውቁም ቤት እንኳን መኖሩ ማለት ነው በዛ በኩል። ስኬትም ላይ እንደዚህ ነው። የእናንተ ስኬት ውጤት እስከሚያመጣ ድረስ ሰዎች አይከተሏችሁ፣ አያምኗችሁ፣ ላይደግፏችሁ ይችላሉ፣ ሊቃወሟችሁ ይችላሉ። ልክ የእናንተ ስኬት ውጤት ማምጣት ሲጀምር ግን ሰዎች ይጠይቃሉ፣ የእናንተን ድጋፍ ይጠይቃሉ። እስከዛ ድረስ ግን ብቻችሁን ነው የምትሆኑት። ያችን የብቸኝነት ሞመንት ደግሞ ለማለፍ ትልቁ ነገር ምንድነው? እግዚአብሔርን መያዝ ነው። እግዚአብሔርን ከያዛችሁ ያንን የብቸኝነት ሞመንት ታልፋላችሁ። ያንን የብቸኝነት ሞመንት ካለፋችሁ ደግሞ ብዙ ሰዎች ይከተሏችኋል፣ ብዙ ሰዎች ይጠይቋችኋል። ለምን? አሁን መታየት ጀምራላ። ቤቱ መጀመሪያ ሲሰራው ሰውየው አይታይም፣ ሰውየው ብቻ ነበር የሚያውቀው። አሁን ግን ሰውየው መንገዱንም ሰርቷል፣ ቤቱንም ሰርቷል። ስለዚህ መንገዱን ተከትለው ቤቱን ሊያዩት ይመጣሉ ማለት ነው።